ጤና ይስጥልኝ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት አደራ ልጆች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዓመታዊ የጥምቀት በዓል ኢፒፋንያ በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ኢፒፋንያ። ኢፒፋንያ የሚለው ቃል ከግሪክ ጽርዐ ልሳነ የተወሰደ ሲሆን በቁሙ አስተሰርዮ መገለጥ ተብሎ ይተረጎማል። በነገረ ድህነት ምስጢር ግን ኢፒፋንያ ማለት የማይታይ መለኮት የታየበት እሳተ መለኮት በተዋህደው ሥጋ የተገለጠበት እንደማለት ነው። ዘኢስትርየ ህቡአ እስመ አስተርየ ለነ እሳተ በላቂ አምላክነ እንዲል አንዲት ምስጢር ሆኖ የቆየ አንድነቱ ሶስትነቱ የተገለጠበት ቀን ነውና ዕለተ ጥምቀቱ ኢፒፋንያ ይሰኛል። መድኃኒታችን ኢየሱስ ክርስቶስ አዳምና ልጆቹን ያድን ዘንድ ከሰማያት ዙፋን ወርዶ እንደ ሰውነቱ በሥጋ ማርያም ለ33 ዓመታት ተመልሷል። ጊዜው ሲደርስም በፈለገ ዮርዳኖስ ከዮሐንስ ዘንድ ሊጠመቅ ሄደ። መድኃኒታችን ከገሊላ ወደ ዮርዳኖስ የወረደው ጥር 10 ቀን አመሻሽ ላይ ሲሆን በፍጹም ትሕትና ተራ ሲጠብቅ አድሮ ሌሊት 10 ሰዓት ላይ ደረሰውና ሊጠመቅ ቀረበ። 10 ሰዓት መሆኑም እርግብ ወይም መንፈስ ቅዱስ ሲወርድ ሰዎች ሥጋዊ እርግብ ናት ብለው እንዳይጠረጥሩ ነው። እርግብ በሌሊት መንቀሳቀስ አትችልምና። መድኃኒታችን ወደ ቅዱስ ዮሐንስ ሲጠጋ አምላክነቱን ተረድቶ እንዴት ፈጣሪዬ ወደ እኔ ትመጣለህ? እንዴትስ በእኔ እጅ ትጠመቃለህ? አለው። ትሕትና ለእናትና ልጁ ልማዳቸው ነውና ጌታ ግን ጽድቅን ሁሉ ልፈጽም ይገባል ሲል እንዲያጠምቀው ፈቀደለት። ቅዱስ ዮሐንስን ስመ አብ በአንተ ሕልው ነው፣ ስመ ወልድ ያንተ ነው፣ ስመ መንፈስ ቅዱስም በአንተ ዘንድ ሕልው ነው፣ በማን ስም አጠምቀሃለሁ ሲል ጠየቀው። ጌታ ወልዱ ለብሩከ ክሳቴ ብርሃነ ተሰሃለነ አንተ ካህኑ ለዓለም በከመ ስሜቱ ለመልከ ጻድቅ እያልክ አጥምቀኝ አለው። ትርጉሙም የብሩክ አብ የባህሪ ልጁ ብርሃንን የምትገልጥ ሆይ ይቅር በለን፣ አንተ እንደ መልከ ጻድቅ ሹመት የዓለም ካህኑ ነህና እንደ ማለት ነው። ከዚያም ጌታ ወደ ዮርዳኖስ ሲገባ ባህር አይታ ደነገጠች፣ ሸሸችም። መዝሙር ምዕራፍ 76 ከቁጥር 16 እስከ ምዕራፍ 113 እስከ ቁጥር 3። የዮርዳኖስ ጭንቆት ግራ ቀኝ ተመላለሰ፣ እሳተ መለኮት ቆሞበታልና ውሃው ፈላ፣ በጌታ ትእዛዝ ግን ጸና። ጌታ ተጠምቆ ሥርዓተ ጥምቀትን ሰርቶ የዮርዳኖስን ብርሃናት ማኅፀን አድርጎ የዕዳ ደብዳቤዎቻችንንም ቀዶ ከወጣ በኋላ ሰማያት ተከፈቱ፣ ማለትም አዲስ ምስጢር ተገለጠ። አብ በደመና ሆኖ የምወልደው ሕልው ሆኜ ልመለክበት የመረጥኩት የባህሪ ልጄ ይሄ ነው ሲል በአካላዊ ቃሉ ፍጹም ተዋህዶን መሰከረ። መንፈስ ቅዱስም በአምሳለ እርግብ ወርዶ በራሱ ላይ ተቀመጠ፣ ራሱንም ቆንጠጥ አድርጎ ያዘው። በዚያም የሥላሴ አንድነቱ ሶስትነቱ ታወቀ፣ ተገለጠ። ቅዱስ ዮሐንስ መጥመቀ መለኮት የሚባልበትን ታላቁን ክብር ሲያገኝ የዮርዳኖስ የልጅነትን መገኛ ቅዱስ ባህር ሆነ። ቅዱስ ዮሐንስ መጥመቀ። ቅዱስ ወንጌል ላይ ቅዱስ ሉቃስ ዘካርያስ ካህኑና ቅዱስ ኤልሳቤጥ በሰውና በእግዚአብሔር ፊት ያለ ንቃፌ የሚኖሩ
ጻድቃን ነበሩ ይላቸዋል ሉቃስ ምዕራፍ 1 ከቁጥር 6። እኒህ ቅዱሳን ባልና ሚስት ግን መካኖች በመሆናቸው ልጅ ሳይወልዱ ዘመናቸው አልፎ ነበር። እንደ ቤተ ክርስቲያን ትውፊት እድሜያቸው የኤልሳቤጥ 90 የዘካርያስ ደግሞ 100 ደርሶ ነበር። ፍጹም መታገሳቸውን የተመለከተ ጌታ ግን በስተርጅናቸው ከሰው ሁሉ በላይ የሆነ ትንቢትን ለብቻው የተነገረለት ኢሳይያስ ምዕራፍ 40 ከቁጥር 3 ሚል ምዕራፍ 3 ከቁጥር 1 ታላቅ ነቢይን ይሰጣቸው ዘንድ መልአከ ብስራት ቅዱስ ገብርኤልን ላከላቸው። ቅዱስ ዘካርያስ ሰው ነውና ከደስታ ብዛት በመከራከሩ ዲዳ ሆነ። ቅድስቲቷ ግን መስከረም 26 ቀን ታላቁን ሰው ጸንሳ ለ6 ወራት ራሷን ሰወረች። በ6ኛው ወር የፍጥረት ሁሉ ጌታ በተጸነሰ ጊዜ የአርያም ንግስት ድንግል እመቤታችን ደጋውን ወደ ኤልሳቤጥ መጣች። ሁለቱ ቅዱሳት የእህትማማቾች ልጆች ናቸው። የአምላክ እናቱ ስትደርስና ሰላም ስትላቸው መንፈስ ቅዱስ በእናትና ልጅ ወርዶ ኤልሳቤጥ በምስጋና ዮሐንስ ደግሞ ገና በማህፀን ሳለ በደስታ ዘለለ፣ ሰገደ። ከዚያ በኋላ ሰኔ 30 ተወልዶ አባቱ ዘካርያስ ዮሐንስ ሲለው አንደበቱ ተፈቶለታል። ቅዱስ ዮሐንስ ከተወለደ 2 ዓመት ከ6 ወር በሆነው ጊዜ ሰብአ ሰገል በመምጣታቸው በእስራኤል ምድር የሚገኙ ሕፃናት ሄሮድስ ቁዝ አስፈጅ። ትንሽ ቆይቶም አይሁድ ለሄሮድስ ስለ ቅዱስ ሕፃን ነገሩት። ሲጸነስ የአባቱን አንደበት የዘጋ ሲወለድ ደግሞ የከፈተ ዮሐንስ የሚባል ሕፃን አለና እሱንም ግደል አሉ። እናቱ ቅድስት ኤልሳቤጥ ይዘው ስትሸሽ ካህኑ ዘካርያስ ግን በቤተ መቅደስ መካከል ገድለውታል። አረጋዊት ኤልሳቤጥ ሕፃኑን እያሳደገች በገዳመ ዝፈታ ለ3 እና ለ5 ዓመታት ቆይታለች። ቅዱስ ዮሐንስ ለ5 እና ለ7 ዓመታት 5 ወይም 7 ዓመታት ሲሞላው ግን እዚያው በበረሃ እናቱ አረፈች። ከሰማይ ዘካርያስ ሰምጾን ወርደው ቀበሯት። ሕፃኑ ዮሐንስ ሲያለቅስ ድንግል ማርያም ስንት ሀገር አልፋ ሰማችው። እርሷም ስደት ላይ ነበረችና ከጌታ ጋር በደመና ሄደው ድንግል አቅፋ አጽናናችው። ጌታንም እንውሰደው ይሆን አለችው። ጌታችን ግን ለአገልግሎት እስክጠራው እዚሁ ይቆይ አላት። ባርከው አጽናንተውም ተለያዩ። ቅዱስ ዮሐንስ ከዚያ በኋላ በዚያ ቆላ የግመል ጠጉር ለብሶ ጠፍር ታጥቆ ተባህታውያን ቀጠለ። ለ25 ወይም ለ23 ዓመታትም በንጽህና ሲኖር ከምድር አራዊትና ከሰማይ መላእክት በቀር ማንንም አላየም። ይህችን አመፀኛ ዓለምን አልቀመሳትም። ከዚያ በኋላ 30 ዘመን ሲሞላው እግዚአብሔር ከሰማይ ተናገረው። ሂድ የልጄን ጎዳና ጥረግ አለው። ነቢያት ስለዚህ ነገር ተናግረው ነበርና ኢሳይያስ ምዕራፍ 40 ከቁጥር 3 ሚል ምዕራፍ 3 ከቁጥር 1 አባቱ ዘካርያስን ወአንተኒ ሕፃነ ነቢይ ልዑል ትሰማኤ እስመ ተዋህረ ቅድመ እግዚአብሔር ከመ ትጽሐ
ፍኖተ ሉቃስ ምዕራፍ 1 ከቁጥር 76 ብሎ መንገድ ጠራጊነቱን ተናግሮ ነበርና። ቅዱስ ዮሐንስ በዚያ ጊዜ በኃይለ መንፈስ ቅዱስ እየገሰገሰ ከበረሃ ወደ ይሁዳ መጣ። ያዩት ሁሉ ፈሩት፣ አከበሩት። ቁመቱ ቀጥ ያለ፣ ጺሙ እንደተፈተለ ሐር የወረደ፣ ጸጉሩ የቁራ ያህል የጠቆረ፣ መልኩ የተሟላ ግርማ የሚያስፈራ ገዳማዊ ነውና ፈጥኖም ሕዝቡን ለንስሐ ሰበከ። ለንስሐም በርካቶችን አጠመቃቸው። በዚህ አገልግሎት ለ6 ወራት ቆይቶ ጌታችን ወደ እርሱ ዘንድ መጣ። ዮሐንስ ሰማይን ከነግሱ ምድርን ከነልብሱ የያዘ ፈጣሪ አጥምቀኝ ብሎ ሲመጣ ደነገጠ። የሚገባበትም ጠፋው። እንቢ ጌታዬ አንተ አጥምቀኝ አለው። ጌታ ግን ፈቅጄልሃለሁ አለው። አጠመቀው። በዚህ ምክንያት ይኸው እስከ ዛሬ መጥመቀ መለኮት ሲባል ይኖራል። ቅዱስ ዮሐንስ በመጨረሻ ሄሮድስን ገሰጸው። ንጉሱም ተቀይሞ ለ7 ቀናት አሰረው። ልደቱን ባከበረ ጊዜ ወለተ ሄሮዲያዳ በዘፈን አጥምዳ አስማለችው። እርሱም የታላቁን ነቢይ ራስ አስቆርጦ በወጭት አድርጎ ሰጣት። አበው አምሂዶ ለሄሮድስ ይብልዓ መሃለሁ ሄሮድስ መሃለሁን በበላ በተሻለው ነበር ይላሉ። የቅዱስ ዮሐንስ ራሱ በራ ስትሄድ አካሉ ግን ደቀ መዛሙርቱ ቀብረውታል። ማቴዎስ ምዕራፍ 3 ከቁጥር 1፣ ማር ምዕራፍ 6 ከቁጥር 14፣ ሉቃስ ምዕራፍ 3 ከቁጥር 1፣ ዮሐንስ ምዕራፍ 1 ከቁጥር 6። አስማተ ዮሐንስን መጥመቀ። የመጥመቁ ዮሐንስ ስሞች ነቢይ፣ ሐዋርያ፣ ሰማዕት፣ ጻድቅ፣ ካህን፣ ባህታዊ፣ ገዳማዊ፣ መጥመቀ መለኮት፣ ጸያሁ፣ ፍኖተ፣ መንገድ ጠራጊ፣ ድንግል፣ ተንከተም፣ የብሉይና የሐዲስ መገናኛ ድልድይ፣ ቃለ አውዲ፣ አዋጅ ነጋሪ ወይም አዋጅ ነጋሪ፣ መምህር ወመገሰጸ፣ ዘይአቢ እመኩሉ ከሁሉ የሚበልጥ አምላከ ቅዱሳን በመጥመቁ ይቀድሰን ከበረከተ ጥምቀቱም ያድለን፣ አሜን። ጥር 11 ቀን የሚከበሩ ዓመታዊ በዓላት፦ በዓለ ኢፊፋንያ፣ ቅዱስ ዮሐንስ መጥመቀ፣ አቡነ ሐራ ድንግል ጻድቅ፣ አባ ውቅርዮስ ገዳማዊ፣ አባ ዮሐንስ ሊቀ ጳጳሳት፣ ቅዱስ እንጦንዮስ ሰማዕት። ወርኃዊ በዓላት፦ ቅዱስ ያሬድ ካህን፣ ማዕረገ ገላውዴዎስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት፣ ቅድስት ሐና ብሩክት። ጌታዬ ኢየሱስም ከተጠመቀ በኋላ ወዲያው ከውኃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት ወጥቶ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው አለ።
ማቴዎስ ምዕራፍ 3 ከቁጥር 16 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።